Please order in the hall. It will be a mark of shame on all of you. But wait a minute, Mr. Prime Minister, they tell me. Wait a minute. የጋዛው ጉዳይ አሁንም ሰፊ ዓለም አቀፍ ትኩሳት ሆኖ እንደቀጠለ ነው። በኒውዮርክ እየተካሄደ በሚገኘው የተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ለማድረግ በተባበሩት መንግስታት ድርጅት አዳራሽ ውስጥ የተገኙት የእስራኤሉ ጠቅላይ ሚኒስትር ከባድ ተቃውሞ ገጥሟቸዋል። በአዳራሽም ከአዳራሽ ውጭም የታየ ተቃውሞ ነው። በመግቢያችን ላይ የተከታተላችሁት የስብሰባው ታዳሚያን ኔታንያሁን በመቃወም አዳራሹን ጥለው ሲወጡ ነው። ይዘነዋል። የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ለክርስትና እምነት ተከታዮችም እንኳን ለመስቀል በዓል በሰላም አደረሳችሁ እያልን ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ግብጽ ከእስራኤልና ኢትዮጵያ ጋር በተያያዘ ወታደራዊ አካሄዷን እየቀየረች መሆኑን አንድ የወጣ ዘገባ አመላክቷል። በዚሁ አዲሱ አካሄድ ላይ ኢራንና ቱርክ ተካተዋል። ቀጠናዊ ወታደራዊ መጠላለፉ ሰፍቶ እየታየ ነው። እኛም በጥንቅራችን ካካተትናቸው ዕለታዊ መረጃዎቻችን መካከል አድርገነዋል። የትግራይ ክልል ጊዜያዊ አስተዳደር ጄኔራል ታደሰ ወረደ ለጦርነት እየተዘጋጀን አይደለም ብለዋል። ከትግራይ በኩል የሚጀመር ምንም ጦርነት እንደማይኖርም ጄኔራል ታደሰ ወረደ አጽንኦት ሰጥተው ተናግረዋል። መረጃውን ይዘነዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ለማድረግ ወደ መድረክ በወጡበት ወቅት የበርካታ ሀገራት ልዑካኖች በኒውዮርክ ከሚገኘው የድርጅቱ የስብሰባ አዳራሽ ጠቅላላ ጉባኤ ለቀው ወጥተዋል። ከ100 በላይ ዲፕሎማቶች፣ ከ50 ሀገራት በላይ ተወካዮች የኔታንያሁን ንግግር ረግጠው መውጣት እስራኤል በጋዛ የምታደርገው ዘመቻ ምን ያህል በዓለም አቀፉ ማህበረሰብ የተወገዘ መሆኑን ቁልጭ አድርጎ ያሳየ ነበር። ክስተቱን የምንመለከት ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለስብሰባ በወጡበት ኒውዮርክ በቁጥጥር ስር የዋሉልን የሚል ከባድ ህዝባዊ ተቃውሞ ተሰማባቸው። ከተማውን ያነቃነቀ የተቃውሞ ሰልፍ ተካሂዷል። እኛም በጥንቅራችን ካካተትናቸው መረጃዎች መካከል አድርገነዋል። የፕሬዝዳንት ዶናልድ ትራምፕ መንገድ በአፍሪካ ፕሬዝዳንታዊ ምርጫ ፉክክር ላይ ቅስቀሳ እየተደረገበት ነው። ለፕሬዝዳንትነት እየተፎካከሩ የሚገኙት ፖለቲከኛ ስደተኞችን አባረራለሁ ሲሉ ቃል ገብተዋል። እጩ ተፎካካሪው በዋናነትም ኢትዮጵያውያን ስደተኞችን ለማባረር ቆርጫለሁ ሲሉ ተደምጠዋል። መረጃው ዝርዝር አለው። አቡነ ማትያስ የሚታዩ አለመግባባቶችን በይቅርታና በመወያየት መቅረፍ አለብን ሲሉ አባታዊ የሰላም ጥሪ አቅርበዋል። ፓትርያርኩ የመስቀል በዓልን አስመልክተው ያስተላለፉት መልእክት የጥንቅራችን አካል ነው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90 በመቶ የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብሎ የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍሎ በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ የልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም ማዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። በኢትዮጵያና እስራኤል የግብጽ አዲስ ውሳኔ። ግብጽ በኢትዮጵያና እስራኤል በኩል ከገጠሟት ፈተናዎች ጋር በተያያዘ በአዲስ ውሳኔ አዲስ የአካሄድ ለውጥን አድርጋለች። ውሳኔው የወታደራዊ አጋር ለውጥን አስከትሏል። አዳዲስ ወታደራዊ አጋሮችን እየፈጠረች መሆኑን ዘናሽናል ኒውስ ባሰራጨው ዘገባው አመላክቷል። ይህም አዲስ ወታደራዊ ኃይል አሰላልፍ ተብሎለታል። እስራኤልንም ግብጽንም በጥንቃቄ የምትመለከተው ግብጽ ያሏትን ወታደራዊ ትጥቆች ከእስራኤል አጋሮች ከመሸመቱ አንጻር ስጋት ገብቷታል። ዘገባው ግብጽ ከዚሁ ጋር በተያያዘም ፊቷን ወደ ቱርክና ኢራን ያዞረች መሆኑን አመላክቷል። አዲስ የወታደራዊ አጋር ለውጥና ውሳኔ ነው ተብሎለታል። የጋዛውን የቀጠለ የእስራኤል ጦርነት ተከትሎ ጭንቅ ውስጥ የገቡት የጋዛ ፍልስጤማውያን በራፋህ መቋረጫ በኩል ወደ ግዛቴ ይጎርፋሉ የሚለው ስጋት ያላት ግብጽ ከእስራኤል ጋር ከባድ የፖለቲካ ንትርክና ወታደራዊ ውጥረት ውስጥ ትገኛለች። በዚህም እስራኤልን በምታዋስንበት የሳይናይ በረሃ ከፍተኛ ቁጥር ያለው ጦርና ስፍራ በንቃት በመጠባበቅም ላይ ናት። ዘናሽናል ኒውስ በዚሁ ዘገባው ከህዳሴው ግድብ መመረቅ ጋር በተያያዘ ግብጽ ከኢትዮጵያ ውጥረት ውስጥ መግባቷን በማመልከት በዚህም አሁን ባለው ሁኔታ ወታደራዊ አጋሮቿን የመለወጥ እንቅስቃሴ ውስጥ የገባች መሆኗን አክሏል። አሁን ፕሬዚዳንት አብዱልፈታህ አልሲሲ በወታደራዊ አጋርነት አጥብቀው ሊወዳጇቸው የፈለጓቸው ሀገራት ሁለቱም ከእስራኤል ጋር የሚጣጣሙ ሀገራት አይደሉም። አንደኛዋ ቱርክ ስትሆን ሌላኛዋ ደግሞ ኢራን ናት። ግብጽ በጦር መሳሪያ ግዢ በኩል በዋነኝነት ሸመቷን የምታከናውነው ከምዕራቡ ዓለም በተለይም ደግሞ ከአሜሪካና ፈረንሳይ ነው።
እንደ መረጃው ከሆነ አሁን ደግሞ እስራኤልን አጥብቃ ወደምትተቸው ቱርክ ፊቷን ማዞር ግድ ብሏታል። ከዚህ ባለፈም ከእስራኤል ጋር ነፍጥ ከተማዘዘችው ኢራን ጋር ሳይቀር አዲስ ወታደራዊ ግንኙነትን ለመፍጠር ፕሬዚዳንት አብዱል ፈታህ አልሲሲ ደፋ ቀና እያሉ መሆኑን ይሄው የዘናሽናል ኒውስ ዘገባ ያመለክታል። ቱርክም ሆነች ኢራን አረብ ያልሆኑ ሀገራት መሆናቸውን ያመለከተው ዘገባው ባለፈው የአረብና የሙስሊም ሀገራት ስብሰባ ላይ አልሲሲ የአረብ ኔቶን እናቋቁም ማለታቸው ግብጽ ምን ያህል ወታደራዊ አጋሮችን እያፈላለገች መሆኑን ያሳያል ብሏል። ሆኖም ይህንን የአልሲሲን ሀሳብ ኳታርና የተባበሩት አረብ ኤምሬትስ ውድቅ በማድረጋቸው ቀሪ ሆኗል። አሁን ደግሞ ከአረቡ ሀገራት ጋር ወጣ በማለት አልሲሲ ወደ ኢራንና ቱርክ ዘወር ብለዋል። በቅርቡም ግብጽና ቱርክ የጋራ የባህር ኃይል ልምምድ ያደረጉ መሆኑ የሚታወስ ነው። እንደ መረጃው ከሆነ ግብጽ በአሁኑ ሰዓት ጠበቅ ያለ ግንኙነቶችን መመስረት ከፈለገችባቸው ምክንያቶች መካከልም አንደኛው ሀገራቱ በድሮን ምርቶቻቸው ላቅ ያለ ሆነው በመገኘታቸው ነው። የምዕራቡ ዓለም በተለይ አሜሪካ ወዳጅ ነኝ የምትለው ግብጽ ከኢራን ጋር በሚኖራት ግንኙነት ግን የሚገጥማት የዲፕሎማሲ ፈተና ቀላል አይሆንም። ቱርክም ሆነች ኢራን ከኢትዮጵያ ጋር መልካም ሊባል የሚችል ግንኙነት ያላቸው ሀገራት ናቸው። በቀጣይ ርዕሳችን ኔታንያሁ የገጠማቸው ከፍተኛ ተቃውሞ በተባበሩት መንግስታት አዳራሽ። ከ100 በላይ ዲፕሎማቶች ከ50 ሀገራት በላይ ተወካዮች የኔታንያሁን ንግግር ጥለው ወጡ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ለማድረግ ወደ መድረክ በወጡበት ወቅት የበርካታ ሀገራት ልዑካኖች በኒውዮርክ ከሚገኘው የድርጅቱ የስብሰባ አዳራሽ ጠቅላላ ጉባኤውን ለቀው ወጥተዋል። ኔታንያሁ ከፍተኛ መገለልና ያልጠበቁት ተቃውሞ ደርሷቸዋል። ኔታንያሁ ደረታቸው ላይ የሐማስን ግፍ ያሳያል ያሏቸውን ምስሎች የሚከፍት ቁልፍ ኪዋር ኮድ ለጥፈው ነበር ወደ መድረኩ የመጡት። እስራኤል ለተጽዕኖ እንደማትንበረከክ፣ በጋዛ ያለውን ዘመቻዋን እንደምትቀጥልበት፣ ለፍልስጤም እውቅና የሰጡ ሀገራት ሽብርና ጸረ ሴማዊነትን መደገፋቸውን ቆጣ ብለው ሲናገሩ ተሰምተዋል። ይህ ንግግር ግን ሰሚ አጥቷል። ኔታንያሁ ወደ መድረኩ ለንግግር እያመሩ በነበረበት ቅጽበት ከ50 ሀገራት በላይ ተወካዮች፣ ከ100 በላይ ዲፕሎማቶች ጀርባቸውን ለኔታንያሁ ሰጥተው አዳራሹን ለቀው ወጥተዋል። ኔታንያሁ የእስራኤልን አቋም አሳይበታለሁ ያሉበት ንግግር ወደ ተቃውሞ ተቀይሯል። እሳቸው ግን ከመናገር አልቦዘኑ። ዓለም አቀፍ ሚዲያዎች በዚህ ደረጃ የተገለለ መሪ ስለመኖሩ ጥያቄ ያነሱበት የተባበሩት መንግስታት ድርጅት አድማ ዓለም አቀፍ ማህበረሰቡ ምን ያህል በእስራኤል የጋዛ ኢሰብአዊ ዘመቻ መንገሽገሹን ያመላከተ ነበር። የኔታንያሁን ንግግር ላለመስማት አዳራሹን ለቀው የወጡ ሀገራት ዲፕሎማቶች በአብዛኛው የእስያ፣ አፍሪካና አውሮፓ ሀገራት ሲሆኑ የእንግሊዝና አሜሪካ ልዑካን ግን በወንበራቸው ላይ መቅረታቸውን ዋሽንግተን ፖስት ዘግቧል። ከ100 በላይ ዲፕሎማቶች አዳራሹን ለቀው ሲወጡ በአንጻሩ ጥቂቶች ቆመው ለኔታንያሁ ሲያጨበጭቡ ታይተዋል። አልጀዚራ እነዚህ የእስራኤል ልዑካን ስለመሆናቸው ለማጣራት ለተባበሩት መንግስታት ጀነራል ሴክሬተሪ ቃል አቀባይ ለሆኑት ስቴፋን ዱጃሪች ጥያቄ አቅርቦ ቃል አቀባዩ መልስ ከመስጠት መቆጠባቸውን ዘግበዋል። ኔታንያሁ ግን አዳራሹ በአብዛኛው ባዶ ቢሆንም ንግግራቸውን ቀጥለዋል። ደረታቸው ላይ ያደረጉት ኪዋር ኮድ ስካን አድርጋችሁ የሐማስን ግፎች በምስል ተመልከቱ ብለዋል። ምዕራባውያን ሀገራት ለተጽዕኖ መንበርከካቸውን አብዝተው የኮነኑት ኔታንያሁ እስራኤል መቼም አትሸነፍም ሲሉም ደንፍተዋል። በዓለም አቀፉ ፍርድ ቤት የእስር ትዕዛዝ የወጣባቸው ኔታንያሁ በጋዛ 65000 ሰዎች ላይ ለደረሰው እልቂት ሐማስን ተጠያቂ ሲያደርጉት ትዝብት ውስጥ ወድቀዋል። የእንግሊዝ፣ ፈረንሳይ፣ ካናዳና ሌሎች ሀገራት የሰሞኑ ለፍልስጤም የሀገርነት እውቅና የሰጠን ውሳኔ አሳፋሪ ሲሉ ተሰምተዋል። ሁላችሁም በዚህ ማፈር አለባችሁ ሲሉ ተቆጥተዋል። የፍልስጤምን ሀገርነት መደገፍ አይሁዳውያን ላይ ሽብር ማወጅ ነው ያሉት ኔታንያሁ ከዛ አልፎ በዓለም ያሉ ንጹሐን ህዝቦች ላይ ሽብር መደገፍ ነው ሲሉ በግልጽ ለሚታይባቸው ተቃውሞ ጆሮ ዳባ ልበስ ያለ ንግግር አድርገዋል። ምዕራባውያን መሪዎች ለጫና ተንበርክከዋል። አንድ ነገር ግን ላረጋግጥላችሁ፣ እስራኤል በፍጹም አትንበረከክም ሲሉ በጋዛ የጀመሩትን ሁለተኛ ዙር ዘመቻ ገና በተገፉበት መድረክ ተናግረው ወርደዋል። አልጀዚራ አዳራሽ ጥለው ስለወጡ ሀገራትና ዲፕሎማቶች ባደረገው ማጣራት የሄግ ቡድን በሚል የሰየማቸው የ34 ሀገራት ዲፕሎማቶች ዋነኞቹ መሆናቸውን ገልጸዋል። ኮሎምቢያ፣ ደቡብ አፍሪካ፣ ኳታር፣ ቱርክ፣ ሜክሲኮ፣ ሳውዲ አረቢያ፣ ብራዚል፣ አየርላንድ፣ ስፔን እና ኡራጋይ ከሀገራቱ መካከል ናቸው። Please order in the hall. It will be a mark of shame on all of you. But wait a minute, Mr. Prime Minister, they tell me. Wait a minute. በሌላ በኩል ጠቅላይ ሚኒስትሩ በቁጥጥር ስር ይዋሉልን። ጠቅላይ ሚኒስትሩ ለፍርድ ይቅረቡልን፣ በቁጥጥር ስር መዋልም አለባቸው በሚል ከባድ ተቃውሞ ተቀሰቀሰ። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በተያያዘ በኒውዮርክ ከባድ ህዝባዊ ተቃውሞ ተሰምቷል። ይኸው ተቃውሞ የተቀሰቀሰው 80ኛው የተባበሩት መንግስታት ጠቅላላ ጉባኤ እየተካሄደ ባለበት ነው። ጠቅላይ ሚኒስትሩ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ለማድረግ በነበራቸው ጉዞ በኒውዮርክ ከተማ የተዘጋጀው ከባድ ህዝባዊ ተቃውሞ ከተማዋን አነቃንቋል።
ሰልፈኞች የጋዛው ጦርነት ይቁም፣ ምግብ ለጋዛ ፍልስጤማውያን ይቅረብ፣ በእስራኤል ላይ ጦር መሳሪያ ማዕቀብ ይጣል፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፍርድ ይቅረቡ በሚል ተቃውሟቸውን አሰምተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ምድር በኒውዮርክ ከተማ በዚህ ደረጃ ከፍተኛ ቁጥር ያለው ሕዝብ ተቃውሞ ሲያሰማባቸው ይህ የመጀመሪያው ነው። በርካታ ተቃውሞ ያሰሙ ሰልፈኞች ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቁጥጥር ስር ይዋሉልን ሲሉም የጠየቁበት ሁኔታ ታይቷል። ጠቅላይ ሚኒስትሩ በጋዛ ጦርነት ወንጀልን ፈጽመዋል በሚል በዓለም አቀፍ የወንጀል ፍርድ ቤት አይሲሲ በኩል የእስር ትዕዛዝ የወጣባቸው ሲሆን ሆኖም የአይሲሲ የእስር ማዘዣ ተግባራዊ የሚሆነው በፈራሚ ሀገራት ላይ ብቻ ነው። መረጃዎች የሚያመለክቱት ደግሞ አሜሪካ የዓለም አቀፍ የወንጀል ፍርድ ቤት አባልም ፈራሚም ሀገር አለመሆኗን ነው። ትራምፕ እንደውም ለኔታንያሁ በማገዝ በአይሲሲ ዳኞች ላይ ማዕቀብ እስከ መጣልም የደረሱ መሆኑ የሚታወስ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ለሁለተኛ ጊዜ ከተመረጡ በኋላ ዋሽንግተን ደጋግመው ተመላልሰዋል። ሆኖም በእነዚሁ ምልልሶቻቸው ያጋጠማቸው ተቃውሞ አልታየም። ከኦክቶበር 7ቱ የሐማስ ጥቃት በኋላ የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ዛሬም ድረስ ከቀጠለ ወታደራዊ እርምጃው ጋር በተያያዘ ግን ከፍ ያለ ዓለም አቀፍ ተቃውሞን እያስተናገደ ይገኛል። የጋዛ ፍልስጤማውያን ሙሉ በሙሉ ከጋዛ በመውጣት ሌላ ሀገር መስፈር አለባቸው ከሚለው ጀምሮ በኔታንያሁና በትራምፕ በኩል የሚሰሙት ሀሳቦች ዓለም አቀፉን ተቃውሞ እያቀጣጠሉት ይገኛሉ። ይህ የሁለቱ መሪዎች አካሄድ በአጠቃላይ ጋዛን ቀሪ በማድረግ ግዛቱን በእስራኤል እጅ የማስገባት አካሄድ ነው ያሉ በርካቶች በተለያዩ ዓለም ክፍሎች ተቃውሟቸውን እያሰሙ ይገኛሉ። የእስራኤልን አካሄድ በተመለከተ ከዚህ ቀደም በአውስትራሊያ ሲድኒ በከተማው ታሪክ ታይቶ የማይታወቅ ከባድ ተቃውሞ የተሰማ ሲሆን ይህንኑ የህዝቡን እንቅስቃሴ ተከትሎም ከሰሞኑ የአውስትራሊያ መንግስት ለፍልስጤም ሀገራዊ እውቅና የሰጠበት ሁኔታ ታይቷል። ከአውስትራሊያ በተጨማሪ ዩናይትድ ኪንግደም፣ ፈረንሳይ፣ ካናዳ እና ሌሎች ሀገራትም ከሰሞኑ ለፍልስጤም ሀገራዊ እውቅና የሰጡ መሆኑ የሚታወስ ነው። ሀገራቱ የእስራኤልን የቀጠለ የጋዛ ጦርነት በመቃወም እንዲሁም የእስራኤል ወደ ፍልስጤም ግዛቶች የምታደርገው መስፋፋት በማቆም የፍልስጤምን ሀገርነት እንድትቀበል መልእክት አስተላልፈዋል። ይህም ፍልስጤምና እስራኤል ግዛታቸው በግልጽ የታወቀ ጎረቤት ሀገራት እንዲሆኑና እስራኤልም የፍልስጤምን ሉዓላዊነት እንድታከብር የሚጠይቀውን የሁለት ሀገራት መፍትሄ ወይም ቱ ስቴት ሶሉሽን እንዲከበር የሚጠይቅ ነው። ወደ ቀጣይ ርዕስ አለፍን። ጦር አንመዝም ጄኔራሉ። የትግራይ ክልል ጊዜያዊ አስተዳደር ጄኔራል ታደሰ ወረደ ለጦርነት እየተዘጋጀን አይደለም ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በጦርነቱ የተፈጠሩና የፕሪቶሪያዊ የግጭት ማቆም ስምምነት ያልፈታቸው ችግሮች ጦርነት ድጋሚ እንዳይመለስ በሚያደርገው አኳኋን ገና አልተፈቱም በማለት በደመራ በዓል ላይ ባደረጉት ንግግር አስታውቀዋል። ጄኔራል ታደሰ ፌዴራል መንግስቱ የትግራይን ጉዳይ በሰላማዊና ፖለቲካዊ መንገድ ሊፈታ እንደሚገባም አሳስበዋል። በእጃችን ያለ የሰላም ዕድል እንዳይሞት በትኩረት መስራት አለብን ያሉት ጄኔራል ታደሰ የሰላማዊና ፖለቲካዊ መንገድ ጨርሶ እንዳልተዘጋም ገልጸዋል። ከትግራይ በኩል የሚጀምር ምንም ጦርነት እንደማይኖርም ጄኔራል ታደሰ ወረደ አጽንኦት ሰጥተዋል። የትግራይ ጊዜያዊ አስተዳደር ኮሚኒኬሽን ቢሮ ከዚህ መግለጫ አስቀድሞ ባጋራው ሌላ መልእክቱ ፌዴራል መንግስት በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል ሲሉ ሌተናል ጄኔራል ታደሰ ወረደ ተናግረዋል በሚል የተሰራጩ መረጃዎች ከእውነት የራቁ ናቸው ሲል መግለጹ ይታወቃል። ጄኔራሉ በሐሰት ይህን አሉ የተባለው ከዓለም አቀፍ ስደተኞች ተቋም የኢትዮጵያ ኃላፊ አቢባቲው ዌን በተወያዩበት ወቅት ነው። ያሰራጩት ዘገባ ፍጹም የተሳሳተ ነው ያለ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ከዓለም አቀፍ የስደተኞች ተቋም የኢትዮጵያ ኃላፊ አቢባቲው ዌን በተወያዩበት ወቅት እንዲህ ያለውን ነገር እንዳላሉ አሳውቋል። ሐሰተኛ መረጃ ያሰራጩ ሚዲያዎች ያሰራጩትን የተሳሳተ ዘገባ እንዲያርሙ በጥብቅ አሳስቧል። ውይይቱን በተመለከተ መረጃ ያሰራጨው የትግራይ ፕሬዝዳንት ጽህፈት ቤት በፌዴራል በኩል በትግራይ መልሶ ጦርነት ለመቀስቀስ እየተሰራ ነው የሚል ስጋት አለ፣ ግን ህዝብና ጊዜያዊ አስተዳደሩ በምን መልኩ ጦርነት እንዳይቀሰቀስ በትኩረት እየሰሩ ነው። በፕሪቶሪያ የሰላም ስምምነት መሰረት የትግራይ መሰረታዊ ጥያቄዎች ባይመለሱም አሁንም ሰላም ለማጽናት የጦርነት ድባብ ለማስወገድ በልዩ ጥንቃቄና ኃላፊነት እንሰራለን ሲሉ ሌተናል ጄኔራል ታደሰ ወረደ መናገራቸውን ያሰፈረው። በሌላ በኩል ህወሓት ከዚህ ቀደም ባሰራጨው መግለጫ ደግሞ የኢትዮጵያ መንግስትን የፕሪቶሪያ ውል በመጣስ በትግራይ ግጭት ለመፍጠር በአፋርና በምዕራብ ትግራይ ታጣቂዎች እየመለመለና እያስታጠቀ ነው ሲል ከሷል። በፌዴራል መንግስት በኩል ደግሞ ህወሓት ከኤርትራ መንግስት ጋር እያካሄደ ነው ያለውን ግንኙነት ይህ ህገ መንግስታዊ መሆኑን በመግለጽ ይህ ድርጊት ወደ ጦርነት ሊያመራ እንደሚችል በተደጋጋሚ አስጠንቅቋል። የተለያዩ የትግራይ ከፍተኛ ወታደራዊ መሪዎች በተለያዩ አጋጣሚዎች በሚሰጧቸው መግለጫዎችም ለጦርነት ዝግጁና ብቁ መሆናቸውን እየገለጹ ይገኛሉ። በቀጣይ ርዕሳችን ኢትዮጵያውያንን አባረራሉ ያሉት አነጋጋሪ ፖለቲከኛ። የፕሬዝዳንት ዶናልድ ትራምፕ መንገድ በአፍሪካ ፕሬዝዳንታዊ ምርጫ ፉክክር ላይ ቅስቀሳ እየተደረገበት ነው። ለፕሬዝዳንትነት እየተፎካከሩ የሚገኙት ፖለቲከኛ ስደተኞችን አባረራለሁ ሲሉ ቃል ገብተዋል። እጩ ተፎካካሪው በዋነኝነትም ኢትዮጵያውያን ስደተኞችን ለማባረር ቆርጫለሁ ሲሉ ተደምጠዋል። ሙኒያንጓ ፕሬዝዳንት ሆኜ ወደ አስተዳደር ስወጣ ኢትዮጵያውያን በካባላጋላ ስራ እንዲሰሩ እንደማይፈቅዱ ተናግረዋል። የኡጋንዳ እጩ ፕሬዝዳንት ከተመረጡ ኢትዮጵያውያንና ኤርትራውያንን እንደሚያባሩ እንዲሁ ቃል ገብተዋል።
በኡጋንዳ የ2026 ፕሬዝዳንታዊ ምርጫ እጩ ከሆኑት አንዱ የኮመን ማን ፓርቲ ሊቀመንበሩ ሙባረክ ሙያንጓ ናቸው። እጩ ፕሬዝዳንቱ ለምርጫ ቅስቀሳ ባደረጉት ንግግር ላይ ከተመረጡ በ100 ቀናት የሚያከናውኗቸውን ተግባራት ይፋ ማድረጋቸውን ዘ ካምፓላ ጆርናል ዘግቧል። በንግግራቸውም በእኔ ፕሬዝዳንትነት ዘመን የመጀመሪያዎቹ 100 ቀናት በኪስኔ ያሉ ሶማሊያዎችን፣ በካባላጋላ ያሉ ኤርትራውያንንና ኢትዮጵያውያንን እንዲሁም በማኪንድ የሚገኙ ኮንጎውያንንና ደቡብ ሱዳናውያንን ወደ ሀገራቸው እንዲባረሩ አድርጋለሁ ብለዋል። ምክንያቱም እነዚህ ሰዎች የኡጋንዳውያንን ሕይወት እያበላሹ ነው ማለታቸውን ዘገባው ጠቅሷል። ሙኒያንጓ በመጪው ምርጫ ከፕሬዝዳንቱ ዩዌሪ ሙሴቬኒ እና ቢያንስ 5 ከሚሆኑ የተቃዋሚ ፓርቲዎች ጋር ለፕሬዝዳንትነት እንደሚፎካከሩም ዘገባው አውስቷል። ይህ በእንዲህ እንዳለ የ80 ዓመቱ ዩዌሪ ሙሴቬኒ ፕሬዝዳንት የምርጫ የገዢው ፓርቲ እጩ ሆነው በመመረጥ 40 ዓመት ገደማ የቆዩበት ስልጣንን ማስቀጠል የሚችሉበትን መንገድ አመቻችተዋል። ፕሬዝዳንት ሙሴቬኒ እጩ ሆነው ከተመረጡ በኋላ ባደረጉት ንግግር ለምርጫ እንዲቀርቡ ለተደረገላቸው ጥሪ ምላሽ መስጠታቸውን ገልጸዋል። የሙሴቬኒ ተቺዎች ፕሬዝዳንቱ እንደ አውሮፓውያን አቆጣጠር በ1986 የአማጺ ቡድን መሪ የሆነው የሀገሪቱን ስልጣን ከተቆናጠጡበት ጊዜ አንስቶ ሀገሪቱን በአምባገነንነት ሲገዙ መቆየታቸውን ያነሳሉ። ፕሬዝዳንቱ ስልጣን ከያዙ ጊዜ ጀምሮ በተደረጉት ምርጫዎች ሁሉ አሸንፈዋል። በመጨረሻ ርዕሳችን የአቡነ ማትያስ ጥሪ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ለሰላማችን ለደህንነታችን ዋስትና ከመስቀሉ ሌላ የለም ሲሉ አመልክተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ መስቀል ለሰው ልጆች ሰላምና ደህንነት የሚሰጥ መሆኑን ገልጸዋል። የመስቀል በዓል ስናከብር ኢየሱስ ክርስቶስ ለሰው ልጆች የከፈለውን ዋጋ የምናስብበትና ለሰላማችንና ለደህንነታችን ዋስትና ከመስቀሉ ሌላ አለመኖሩን የምንረዳበት ነው ብለዋል። ፍጹምና ዘላቂ ሰላምን የምንሻ ከሆነ በመስቀሉ ቃል እንመራ። መስቀል ይቅርታን፣ እርቅን፣ እኩልነትንና ፍትህን የምናረጋግጥበት መሆኑን ልንገነዘብ ይገባል ነው ያሉት ብፁዕ ቅዱስ አቡነ ማትያስ። የመስቀሉ ትርጉም አንድነትና ፍቅር የሚሰብክ በመሆኑ የሰው ልጆች በሙሉ እርስ በርስ ከመጠፋፋት ይልቅ በአብሮነትና በጋራ ተቻችለን መኖር ይገባናል ብለዋል። እንዲሁም የሚታዩ አለመግባባቶችን በይቅርታና በመወያየት መቅረፍ አለብን ሲሉ መልእክታቸውን አስተላልፈዋል። ፍጹም ሰላም የሚሻ ሁሉ በመስቀሉ ይመራ ብለዋል። መስቀል ፍትህን፣ ርትዕን እና ዘላቂ ሰላምን የሚያረጋግጥ መሆኑን ገልጸዋል። በዓሉ የኢትዮጵያውያን የህብረት ውጤት የሆነ የታላቁ የኢትዮጵያ ህዳሴ ግድብ የተጠናቀቀበት ጊዜ የሚከበር በመሆኑ ልዩ ነው ብለዋል። ይህ ስኬት ሀገርን ከፍ ያደረገ እንደሆነም ጠቁመዋል። በዚህም እግዚአብሔርን ልናመሰግን ይገባል ያሉት ቅዱስነታቸው በዚህ ስራ ላይ አሻራቸውን ላሳረፉ ሁሉ ምስጋና እንደሚገባቸው ነው የጠቆሙት። በቀጣይም ሀገሪቱ የያዘችው የልማት ስራ በጥራት ተሰርቶ ለጥቅም እንዲውል ሁሉም እንዲረባረብ ጠይቀዋል። ታላላቅ የአገር ልማቶች እውን የሚሆኑት ህዝቡ በአንድነት ሲረባረብ እንደሆነ ከታላቁ የኢትዮጵያ ህዳሴ ግድብ መማር እንደተቻለም ተናግረዋል። ትብብሩም ተጠናክሮ መቀጠል ይኖርበታል ነው ያሉት። አለመግባባቶችን በእርቅ እንዲፈቱ እና የሀገር አንድነት እንዲረጋገጥ ሁሉም እንዲሰራ ጠይቀዋል። ከመጠፋፋት በመውጣት በጋራ መልማትን ምርጫ ማድረግ እንደሚገባም ብፁዕነታቸው አመላክተዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።